سراويت سلام برهانكات سلام فلي من طاري نزوباوي فخري سعبو حيه نركبو تلو أباينا دخل عمز كللو ይህችው የዛሬ ፕሮስ ሰኔ 20 የኤርትራ የሰማዕታትን ቀን ምክንያት በማድረግ ሕይወታቸውን ለሕዝብና ለሀገር በቤዛነት ለሰው ሰማዕታት መታሰቢያ ትሆንልኝ። ሰኔ 20 ማለት ዝክርህንና አደራህን ማደስ ማለት ነውና እስኪ ዝክሮቻችንን እናድስ። ሰራዊት ሰላም ብርሃንካት ሰላም ፈሊ መንጣሪ ዞባዊ ፍቅሪ ስዓቦ ሃየ ነርግቦ ተሎ አባይና ደኽል አመዝክለሎ ወደዚችው እፎይታ ወደሌላትና እፎይታ ወደማሰተው ጎረቤታችን ጉዳይ እንሻገር። መቼስ ካለፉት ቅርብ ጊዜያት ወዲህ የአፍሪካው ቀን ዋነኛ አጀንዳ ጽምዶ የሆነ በመሄድ ላይ ስለሆነ እስኪ ስለ ጽምዶ ምን እየተባለ እንደሆነ ተመልክተን እንመለስ። ይህችን ካርቱን ማን እንደሳላት አላወቅኩም፣ ግን ጽምዶ አወጣጥሮ እንዴት እንዳስቀመጠው እንድታየው ያህል ጀባብያቸዋለሁ። ባለፉት ቅርብ ቀናት ጌታቸው ረዳና ሬድዋን ሁሴን የተባሉ መንትያዎች ወደ አልጀዚራ የላኩት ጽሑፍ ነበር። እስኪ አጀንዳው ምን እንደሆነ ትንሽ አይተን እንመለስ። የጽምዶን ቤተሰብ በቀጥታ ስለሚመለከተም ማለቴ ነው። ህዝባዊ የሰላም እንቅስቃሴ የሆነው ጽምዶ የብልጽግናን ስርዓት ምን ያህል እንዳናወጠው የስርዓቱ ጠባቂዎች ከሆኑት ምርኮኛ ጄኔራሎችና የስርዓቱን እድፍ ለማጽዳት ከተቀጠሩት ምንደኞች መገንዘብ ይቻላል። ስርዓቱ በጽምዶ ናላው ዞሮበታል። አንደበት ያለው ሁሉ ጽምዶ ላይ በማነጣጠር እንዲደሰኩር፣ መጽሐፍ የቻለው ሁሉ ደግሞ ስለ ጽምዶ እንዲጽፍ ትእዛዝ ተላልፎለታል። አወል ሰዒድ የሚለው ስም እንዳያመልጣቸው እንዲጠነቀቁ ማስጠንቀቂያ ተሰጥቷቸዋል። ያውም ቀጭን ማስጠንቀቂያ። የብልጽግና ስርዓት ፖለቲካ በግለሰቦች እንቅስቃሴ ትንፋሽ እስኪያጥረው ድረስ የሚታፈን ሽባ መሆኑ እንዳይታወቅ ደግሞ አወል ሰዒድ ከማለት ይልቅ በደፈናው ታሪካውያን ጠላቶቻችን ሻዕቢያ፣ ኤርትራ እያሉ እንዲለፍፉ ታዘዋል። የአብይ አህመድ እድፍ አጣቢዎች የሆኑት ጌታቸው ረዳና ሬድዋን ሁሴን ደግሞ ድንቄም ኢትዮጵያ ተጎትታ ካለፍላጎቷ ወደ ጦርነት ገብታ እንደነበረች በመጥቀስ ኢትዮጵያ must not be dragged back into war ማለት ኢትዮጵያ ዳግም ተጎትታ ወደ ጦርነት መግባት የለባትም በሚል ርዕስ በአልጀዚራ የመረጃ መረብ አንድ አንቀጽ አሳትመዋል። እስኪ አሁን ኢትዮጵያውያን ምሁራን ስለ ጽምዶ የተናገሩትን እናዳምጥና ከዚያ በኋላ ወደዚህች ውዳቂ የጌታቸው ረዳና የሬድዋን ሁሴን አንቀጽ እንመለሳለን። ጋዜጠኛ መሳይ መኮንን ከአቶ አንዳርጋቸው ጽጌ ጋር ባካሄደው ቃለ መጠይቅ እንዲህ ሲል ነበር የጠየቃቸው። አንዳርጋቸው ጽጌ ሪኢናን መለስ ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በአንድ ጉዳይ ላይ አብዝቶ እየተጨነቀ ነው። ጽምዶ የሚለው ቃል ከባለስልጣናቱ ከወታደራዊ አመራሮቹ አንደበት የማይጠፋ ቃል ከሆነ ሰንብቷል። ጽምዶን መነሻ አድርገው የአብይ አህመድ ጄኔራሎች በተከታታይ እነዚህ ተባብረው የሚመጡ ኃይሎችን እንደ ሰም እናቀልጣቸዋለን እስከማለት በመድረስ ከፍተኛ ሆነ ዛቻ ሲያሰሙበት የነበረው የቅርብ ጊዜ ትዝታችን ነው። የአብይ አህመድ የተለያዩ ባለስልጣናትም ይህንኑ ቃል በመጠቀም ከሰሜን ኢትዮጵያ የተለያዩ ኃይሎች ተባብረው እየመጡ ነው፣ የኢትዮጵያ ሕዝብ ይዘጋጅ፣ እንደዚሁም በቅርቡ በጅጅጋ ተካሂዶ በነበረው የብልጽግና ፓርቲ ከፍተኛ ባለስልጣናት ስብሰባ ላይ ይሄው ጉዳይ ተነስቶ እያንዳንዱ ክልል ራሱን ዝግጁ እንዲያደርግ ማሳሰቢያ መሰጠቱንም እንደዚሁ በዜና መከታተላችን የሚታወስ ነው። ለመሆኑ ይህ ስጋት ከምን የመነጨ ነው? በጉዳዩ ላይ አቶ አንዳርጋቸው ጽጌን በማነጋገር ቆይታ የምናደርግበትን ዝግጅት ነው ይዘን የቀረብነው። በአብይ አህመድ አገዛዝ የሰሞኑ ትልቁ አጀንዳ ጽምዶ የሚለው ቃል ከጽምዶ ጋር በተያያዘ አንዳንድ ጉዳዮችን እያነሱ ከፍተኛ የሆነ የፕሮፓጋንዳ ዘመቻ ጀምረዋል። ዶክመንተሪ ፊልም ሰርተዋል። በዛ ላይ አንተም ተካልታል። ከካዲ ጋር አብረህ ተጠርተ ነው እንግዲህ ሀገር ካዲ ተብለ የተፈረጅከው። ሌሎች ባለስልጣናትም እንደዚሁ እየተናገሩ ይገኛሉ። ብርሃኑ ጁላ ጽምዶ መቼ እንደተጀመረ ታሪካዊ መነሻውን በማንሳት እንደዚሁም ጀነራል ተሾመ ገመቹም ከፍተኛ የሆነ ዛቻ ያሰሙበትና እንደ ሰም እናቀልጣቸዋለን ያሉበት ብዙ ነገሮችን መጥቀስ እንችላለን። ተቃዋሚዎችም ሳይቀሩ ኢዜማም ጉዳዩ አስግቷቸው በአስቸኳይ ህወሓት ላይ ጦርነት እንዲከፈት ሲቀሰቅሱ የነበረበትን መግለጫ አውጥተዋል። ውይይቱ ተነስቷል። አንዳንድ ውስጥ ያሉም እንዲሁ እንደ ውስጥ አርበኛ ሆነው
ትግሉን የሚቦረብሩ ብቻ ሳይሆኑ እንዲሁ በፊት ለፊትም ብልጽግናን የሚቃወሙ ጭምር ጉዳዩን አንስተው በከፍተኛ ደረጃ ጭቅጭቅ እንበለው ወይም ሌላ ነገር ተፈጥሯል። በአጠቃላይ የሰሞኑ የፖለቲካ ትልቁ አጀንዳ ይሄው ጉዳይ ሆኗልና እስቲ ምን ትላለህ አንተ? እንደው በዚህ ደረጃ ጉዳዩ የጮኸበት በዚህ ደረጃ ብልጽግናን እንዲያስደነገጠበት ለምንድን ነው ብለን ነው የምንወስደው? ጽምዶ የሚባለው ሐሳብ ህዝብ ለህዝብ የሚኖረው ግንኙነት መሰረት አድርጎ ሰላምን ከፖለቲካና ከወታደራዊ ልሂቁ እጅ አውጥቶ ወደ ህዝብ ማውረድ ተገቢ ነው የሚል እና ሰላም የሚጸናው ከላይ ባሉት መሪዎች ሳይሆን ከታች እርስ በርሱ በተሳሰረ ህዝብ ነው የሚል ዓላማቸው የጻድቃኖች ሐሳብ ነው ብዬ ስላሰብኩበት ኖብል ነው ብዬ ኮዙን ስላመድኩበት ይሄ ነገር ሊደገፍ ይገባዋል ፕሮሞት አድርጉልኝ እንደዛ ነው ሄድኩት። እዛ ቦታ ላይ እንዳንድ ኢትዮጵያዊ በዜግነቴ በብሔር ከመጣ እንዳንድ አማራ ተሳትፍ ያለው ያንን መብቴን የሚገፋው የሚቀንሰው የሚወስደው ማንም ሰው ሊኖር አይችልም ያለው የትኛውም ቦታ ላይ የምሳተፍበት ሰዓት ላይ በማንነት ከተጠየቁ ኢትዮጵያውም አማራም ነኝ ብዬ ነው የምናገረው በዚህ መንፈሱ ብቻ ነው። ስለዚህ የነዛ መሄድ የትኛውንም የፖለቲካ ድርጅት በውጪ የሚኖር ሀገር ውስጥ የሚኖር የሚመለከት አይደለም። ያም እንደማይመለከት የተለያዩ በተለይ ከፋኖ ጋር ያሉ ድርጅቶች በግልጽ ተናግረዋል። ያንንም ተናግረው ግን ልክ ድርጅት ወኪዬ እንደሄድኩ እያደረጉ ቢያወሩ ስላሉ ግልጽ ላድርግ ነው የለኝም ድርጅት ግለሰብ ነኝ። ጽምዶን በተመለከተ ፖርት ሱዳን የነበረው ስብሰባ ሪሊ ትልልቆቹ የምትላቸው አሁን ብልጽግናን የሚገዳደሩ ድርጅቶች ፋኖን ህወሓትን ገና መገዳደር አልጀመረም ግን የማይቀርበውን አውቃለሁ። ኦላን እነዚህን የመሳሰሉ ድርጅቶች የሉበትም አልተገኙም እዛ ስብሰባ። በመንግስት ደረጃም የኤርትራ መንግስት ኤምባሲው ኖርማሊ የኤምባሲ ስራ ስለሚሰራና ከኮሚኒቲው ጋር ግንኙነት ስላለው የኤምባሲው አምባሳደሩ ተገኝቷል። በሱዳን በኩል የፖርት ሱዳን ከተማ ካንቲባ እንኳን ደህና መጣችሁ ብሎ በዓል ስብሰባውን የከፈተበት እንጂ ሲኒየር የሆነም የሱዳን ባለስልጣን የተሳተፈበት አይደለም። በሌላ በኩል በአነስተኛ የሆኑ ድርጅቶች ያፋር በቪዲዮ መልእክት አስተላልፏል። ያፋር አጎጉሙ የሚባለው ድርጅት በሌላ በኩል የጋምቤላ የጉሙዝ የመሳሰሉት ድርጅቶች በፖለቲካ ድርጅቶች አባላት ተገኙበታል ኡጋዴንም ጨምሮ ማለት ነው ተገኙበት ሁኔታ አለ እና ይሄ ስብሰባ አንድ ትልቅ የኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች ወታደራዊና ፖለቲካዊ ትብብር የፈጠሩበት እዛም ላይ የኤርትራ የሱዳን የግብጽ ምናምን የሚሏቸው አካላት የተደመሩበት ስብሰባ አልነበረም። እኔ ሲሄድም ይሄ ስብሰባ እንደዚህ አይነት ስብሰባ እንደማይሆን አውቄ ነው ሄድኩት። ሰራዊት ሰላም ብርሃንካት ሰላም ፈሊመን ጣሪ ንዞባዊ ፍቕሪ ሰዓቦ ሃየ ነርግቦ ተሎ ኣባይና ደኽል ዓመፅ ክእለሎ
አንዳርጋቸው እንዳልከው ነው ሰሞኑን በኢትዮጵያ ቴሌቪዥን የሚተላለፉ ፕሮግራሞችን እንደው በተወሰነ ደረጃ ብንመለከታቸው ከዚሁ ከጽምዶ ጋር የተገናኘ ትንተና ከጽምዶ ጋር የተገናኘ ውይይት እንግዳም አቅርበው ስለ ጽምዶ እንዲተነተን የሚያደርጉበት የፍራታቸውን ልክም የሚያሳይ ነው። ፋና ቴሌቪዥንም በተመሳሳይ ቀደም ሲል የጠቀስካቸው ቲንክ ታንክ የሚባሉ አገዛዙ ገንዘብ እየከፈለ የሚያሰራቸው በተለያዩ ሀገራት ያሉ ሌላው ቀርቶ የውጭ ሚዲያዎችንም ጭምር በመጠቀም ይሄ ቃል ሰፊ ትኩረት እንዲሰጠውና አገዛዙ እርምጃ ለመውሰድ እንደ ምክንያትም እየተጠቀመው ነው። ምናልባት ነገ ከነጎዲያ ጦርነቱን በይፋ የሚከፍትም ከሆነ ተባብረው የሚመጡ ኃይሎችን ለኢትዮጵያ ደህንነት ስጋት ስለሆኑ የኢትዮጵያ ደህንነትን ለማስጠበቅ በሚል የወሰድኩት እርምጃ ነው የሚል ከወዲሁ ምክንያት እያዘጋጀ እንዳለም እያየን ነው። እንግዲህ ይሄ ነገር ምናልባት በትክክል መሬት ላይ ስጋቱ የመጣው መሬት ላይ ምን ያህል እነዚህ ኃይሎች እየተባበሩ እየመጡ መሆኑን አረጋግጦ ነው። ገና ምናልባት ምን ላይ እንደደረሰ እናንተም በቅርበት የምታውቁት ነገር ካለ ልትነግሩን ትችላላችሁ። እስከምናውቀው ድረስ ግን ቢተባበሩም አይደንቅም። ግን ገና ንግግር ላይም ካለ ያለቀለት ጉዳይ ባልሆነበት ሁኔታ በዚህ ደረጃ ፍርሃት፣ በዚህ ደረጃ እንዲህ አይነት ስጋት ውስጥ መግባት ክልሎችን እኮ ምንድነው ሚሊሻ መልመላችሁ ከወዲሁ ተዘጋጁ ብሏቸዋል። በዚህ ደረጃ ፍርሃት፣ በዚህ ደረጃ እንዲህ አይነት ስጋት ውስጥ መግባት ክልሎችን እኮ ምንድነው ሚሊሻ መልመላችሁ ከወዲሁ ተዘጋጁ ብሏቸዋል። ራሳችሁን ተከላከሉ፣ አብይ አህመድ መጥቶ አያድናችሁ ምን ያለው እነሱ ተያይዘው እየመጡ ነው፣ ስለዚህ ተዘጋጁ የሚልም ከወዲሁ ወደ እርስ በርስ ጦርነት ኢትዮጵያን ሊዘፍቃት የሚችልበትን አንድ የሆነ መንገድ የጀመረ ነው የሚመስለውና ይሄ ሁሉ ለምን የሚለው ጥያቄ ይነሳል። ግን መሬት ላይ በትክክል ምንድን ነው ያለው? መሬት ላይ በተጨባጭ በመረጃ የተደገፈ እንዲህ አይነት ትብብር ይሄን አይነት ስም ይዞ ሊመጣ የሆነ በሚል የምናውቀው ነገር የለም። ነገር ግን የተለያዩ አካላት ለትብብር እንደሚሰሩ ከትብብር ጋር የተያያዘም ዜና በቅርቡ ሊመጣ እንደሚችል ፍንጮች ሰጥተዋል። ራሳቸው አብይን የሚገዳደሩት ኃይሎች ማለት ነው። ስለዚህ አንድ ነገር ብሩ እያደረገ የተጠነሰሰ እንደሆነ እናውቃለን። በምን ደረጃ ነው ጥንስሱ? መቼ ነው የሚከፈተው? ጠላው እሱን እነሱ ናቸው የሚያውቁት ያለው ነገር። ግን መካድ የሌለበት በአየር ላይ ተመስርቶ አይደለም ብልጽግና እየጮኸ ያለው። አየር ላይ ብቻ ሳይሆን ቅድም እንዳለው በተወሰነ ደረጃ ተቃዋሚዎቹ ራሳቸው ፍንጭ ሰጥተውታል። ስለዚህ ዝርዝሩን የደረሰበትን ሌቨል ባናቀውም ቀላል ያልሆነ መነጋገር፣ የመግባባት በጋራ የመስራት አስፈላጊነትን የተመለከቱ ምዕራፎችን ያለፈ ነገር አድርገዋል የሚል ግምት ማስቀመጥ የምንችል ይመስለኛል። የነጌታቸው ረዳን እና የሬድዋን ሁሴንን የአልጀዚራ ጽሑፍ ከተመለከት በቀናት ውስጥ የሚል ቃል ተጠቅሟል። ህወሓት በቀናት ውስጥ ጦርነት ሊከፍት ይችላል ብሎ ነው የጻፉት ያለው። ኤርትራ ጋር ሆኖ ነው የሚሉት። ዞሮ ዞሮ ይሄ በቀናት የሚሉት ነገር በእነሱ መረጃ የእነሱን መረጃ ወስደህ ከተነተንከው ይሄ የሚሉት እነሱ ጽምዶ ብሎ ስም የሰጡት ወታደራዊና ፖለቲካዊ ትብብር በተለያዩ ብልጽግናን በሚገዳደሩ ኃይሎች አማካይነት የሚደረገው ትብብርና እንቅስቃሴ የቀናት እድሜ ቀርቶታል ብለው የሰጉ ነው የሚመስለው። ስለዚህ ያንን ያህል የቀረበ ነገር ሊሆን ይችላል ብዬ ነው የምገምተው። ምናልባት አሁን አብይ አህመድ በሚዲያዎቹ ያደረገ ያለው የፕሮፓጋንዳ ዘመቻ የህዝብን አእምሮ ለመቀየር እናንተን ጨምሮ ይህንን ሀሳብ የሚደግፉትን እንደ ካሃዲ ሀገር ሻጭ እንደውም ብርሃኑ ጁላ ወደ ኋላ ወስዶ በ1960ዎቹ አካባቢ የጽምዶ መንፈስ የዛን ጊዜ እንደተጀመረ ኢትዮጵያን ከባህር በር ለማፋታት ኢትዮጵያን ከወደብ እንድትርቅ ለማድረግ የተጀመረ የውጭዎች ሴራ አካል አድርገው የገለጹበት ሁኔታ አንዳንዶችን በተወሰነ ደረጃ ሐሳባቸውን እንዲያመነቱና እንዲወላውሉ አድርጓቸዋል። ያ ብቻ አይደለም። አሁን ክርክሩ በአማራ አንዳንድ ፖለቲከኞችም በሰፊው የተነሳ ይገኛል። ከወልቃይት ራያ ጋር እየተያዘ አማራን አሳልፎ የሚሰጥ ጥምረት ነው ብለው ብልጽግናን የሚቃወሙት ሳይቀሩ ነው አሁን ድምጻቸውን አጉልተው እያሰሙ የሚገኙት። ከዛ ይልቅ ከብልጽግና ጋር ሆነን አገር ማዳን ይሻለናል፣ ከህወሓት ጋር ሆነን ኢትዮጵያን ከምናጠፋ የሚል አቋም እያራመዱ ጭምር አሁን በሰፊው መድረክ ላይ ወጥተዋል። እንደው ይሄ አይነት ክርክር ወዴት ይወስዳል? ከብልጽግና ጋር ሆኖ ኢትዮጵያ ማዳን
ይቻላል ብሎ የሚያምን እንግዲህ ባለፉት 8 ዓመታት የመጣው መከራ አይኑን ጨፍኖ አላይም ከማለት ካልሆነ በስተቀረም እውነት ለመናገር እንዳንተ በዋት የተጎዳ የለም። ዋት እስር ቤት ውስጥ ምን ያህል መከራ እንዳደረሰብም በዛ ደረጃ ዋትን በመቃወም እንደው ካንተ በልጦ የሚመጣ ሰው ያለ አይመስለኝም። በዛ ደረጃ ያንን ሐሳብ ቀይረ ይሄ ነገር ኢትዮጵያን ሊያድን ይችላል የሚል አቋም ላይ ስትደርስ፣ ሌላው ግን በተቃራኒው አይ ከዋት ጋር ከሚሆን ከብልጽግና ጋር ሆኖ ኢትዮጵያን ማዳን ይሻላል ብለው ወደ ብልጽግና ጉያ ይገቡም አሉ። ብልጽግና ብቻ አይደለም በነገራችን ላይ ደነገጠው፣ እንደነዚህ አይነት ኃይሎችም አሁን በስፋት መድረክ ላይ እየወጡ ነውና ይህንንስ እንዴት ታየዋል? ብልጽግና ጋር ሆኖ አገር ማዳን ይችላል የሚለው ፋላሲ የሚሉት ነው። ከመጀመሪያ ያስቀምጠናል። ብልጽግናን የሚያክል የኢትዮጵያ ሕዝብና የአገሪቷ ጸር የለም። አገሪቷን ብሔራዊ ጥቅምና ደህንነት ብቻ አይደለም ህልውናዋን ጭምር ሊያሳጣ የሚችል ነው ብለናል። ስለዚህ እንዴት አድርገህ ነው ከብልጽግና ጋር ሆነ አገር የምታድነው? አገር እያጠፋ እያወደመ አገር የሚባል ነገር ሊያሳጣን የሚችል ስራ እየሰራ ያለ ይሄን ስራውን የማያቆም አካል ኢትዮጵያን ተቆጣጥሯታል። ይሄንን አካል ከዚህ ቦታ ካላነሳን አገር ትጠፋለች ብለህ በአንድ በኩል ተናግረህ ከሱ ጋር በመሆን አገር እናድናለን የሚል ክርክር ስትገጥ የምትናገረው ነገር እርስ በርሱ የሚቃረን መሆኑን መረዳት መቻል አለብን። እንደዛ አይነት አቋም ካለ መጀመሪያውኑ ሌላውን አካል መደገፍ የለብም። ከህወሓት ጋር ትብብር ፈጠሩ በሚል ሰበብ አይደለም። ከመጀመሪያውኑ የዚህ አይነት ተስፋ አለው ብልጽግና ብለህ የምታስብ ከሆነ ብልጽግና ላይ ተቀምጠህ ብልጽግናን ደግፈህ ሌሎችን ተቃውሞ መሄድ ነው የነበረብህ ያለው። ከዛ ውጪ ግን አንድ ይሄንን ካሰመርክ በኋላ ይሄንን ኃይል የሚገዳደረው ፋኖ ከማን ጋር እንደሚተባበር እኔ ካልመረጥኩለት፣ ሁለተኛ የህወሓት መሰረታዊ ባህሪ እኔ የማቀው ፋኖ መሪዎቹ አያውቁትም። ስለዚህ እኔ ካልነገርኳቸውና እኔን ካልሰሙ አገር ማዳን አይችልም ያልኩት ብልጽግና ጋር ሄዳለሁ የሚል ኢራሽናል የሆነ ኢምክናታዊ የሆነ ሐሳብ ይዘህ እየመጣህ ነው ማለት ነው። ስለዚህ እኔ የምለው ከኛ በላይ የሚያውቅ የለም፣ ከኛ በላይ ልምድ ያለው ከኛ በላይ ዕውቀት ያለው የለም የሚል ትምክታችንን አደብ እናስገዛው። ወደ ማጠቃለያው ምን መጣለን ግን አብይ አህመድ ሰሞኑን እንደዚህ በጣም እየተራወጡ የሚገኙት በእንጭጩ እንቅጫው በደንብ ግራ አውጥቶ ይሄ ትብብር ሳይመጣ ወደ ጦርነት ውስጥ እንግባ የሚል ስሌት እንዳላቸውም እየሰማን ነው። ከወዲሁ ወደ ጦርነት ለመግባት ነው የነጌታቸው ረዳና የሬድዋንም ጽሁፍ ወደዛ ጦርነት ክፈቱ ነው። ኢዜማም ከዚህ ጃስ እያለ ነው ጦርነት ውስጥ ግቡ ነው። ትብብሩ ሳይመጣ ገና በጠዋቱ እንቀጫዋለን የሚልም እንደሰም እናቀልጧለን ብሎም ተናግሯል ጀነራል ተሾመ ገመቹ። ስለዚህ ምን ልናይ እንችላለን? ትብብሩ ግር ሳይወጣ ወደ ጦርነት እንግባ ካሉ ብልጽግና ምናልባት ይህንን ትብብር ገና ወደፊት እግሩን አውጥቶ መራመድ ሳይጀምር እቀጫዋለሁ ያለውን ነገር ሊያሳካው ይችላል ወይስ ምን ልናይ እንችላለን በቅርቡ? አቅሙም ለሃሎ ሪሊ ዊሉም ያለው ፍላጎት ማለት ሳይሆን ከውስጥ የሚመነጨው ነገር የለውም። አልቋል። እንደ ሲቲንግ ዳክ ነው የኢትዮጵያ 4 ኪሎ መንግስት just ሌሎቹ በፈለጉት ሰዓት ላይ የሚያድኑት ድኩላ አይነት ወይ ዳክዬ በለው ተቀምጦ ነው የሚጠብቀው። አያደርገውም። አቅሙም የለውም፣ ችሎታውም የለውም፣ አይን አያደርገውም። ሁኔታዎችም አይ ቲንክ የሚፈቅዱለት አይደለም። ማድረግ የሚችል ቢሆን ኖሮ ያደርገው ነበር። የሁሉ አይተህ እንደሆነ እኮ የሁሉ ጭወትና መለፍለፍ አይተዋል። ቆርጠም ማቅለጥ ምናምን ነገር ምናምን የሚባለውን ነገር በሙሉ ስትሰማ ሙያ በልብ ነው የሚባል ነገር አለ በአገራችን። ከሙያ ጋር ችግር ያለባቸው ሰዎች መሆናቸው በሱ ነው በመባል ይዛዝም በማለት ያጠናቅቃሉ አቶ አንዳርጋቸው ጽጌ። እዚህ ላይ ረሲአን እንዳንሆን አቶ አንዳርጋቸው ጽጌ እያሉት ያሉት የፌዴራል መንግስት ለ3 ዓመታት ጦርነት አለ ሲል አወል ሲዕድ ደግሞ ጦርነት የለም ይሎ የነበረውን የሚያስታውስ ነው። ጦርነት የለም ብለት ዝጋ። ስልት ቋንቋና አይነት እየቀያየሩ ሊኖር ይችላል። ጦርነት ግን የለም የሚል ሽክሽክታ ሰምቻለሁ። ጦርነት የለም። ሰራዊት ሰላም ብርሃንካ ሰላም ፈሊመን ጣሪ ንዞባዊ ፍቅሪ
አቦሃዬ ንርግቦተለው አባይና ደፈን አመስክለለው። በመቀጠል ደግሞ መሳይ መኮንን ከፕሮፌሰር መሐመድ ሐሰን ጋር ያካሄደውን ቃለ መጠይቅ አዳምጠን እንመለስ። ይሄ ጽምዶ የሚባለው ከቅርብ ወራት ወዲህ የኢትዮጵያ ፖለቲካ ውስጥ የተለመደ ቃል እየሆነ ነው። ባለፉት 2-3 ሳምንታት ደግሞ የአብይ አህመድ መንደር የተረበሸበት የተሸበረበት ቃል ሆኗል። ንቅናቄ ያለ ተሰባስበው ተባብረው እጅ ለእጅ ተያይዘው ሊመጡብኝ ነው የሚለው የአብይ አህመድ የቀን ቅዠት በከፍተኛ ደረጃ ጎልቶ የወጣበትም ወቅት ነው ማለት እንችላለን። ያንን ተከትሎም እንግዲህ የጀነራሎቹ እየወጡ አንድ ላይ ይምጡና እንደ ሰምኖ የምናቀልጣቸው ብለዋል አንድ የብልጽግና ጀነራል። ስለዚህ ጉዳዩ እንዲሁ በቀላሉ የሚታይ አይደለም። ሰሞኑንም ከምርጫው ጋር ተያይዞ አዲስ አበባ ላይ የአማራ የትግራይንና የኤርትራ ዜጎችን በጅምላ የማፈስ የማሰር እርምጃ የተወሰደውም ዝም ብሎ ምርጫ ስለደረሰ ብቻ ሳይሆን ከዚህ ከጽምዶ ጋር በተገናኘ አገዛዙ የገባበት ጥልቅ የሆነ ስጋት ስላለም ነው። እስቲ ወደ ጽምዶ እንምጣ። ጽምዶ የትግርኛ ቃል ነው። በትግራይና በኤርትራ ማህበረሰቦች መሃል ድንበር አካባቢ በሚኖሩ የተጀመረ እንቅስቃሴ ነው። አንተ ፖርት ሱዳን ሄደን የመጣው ለዚህ ጉዳይ ምናልባት አቶ አንዳርጋቸው ስለመድረኩ በርካታ መረጃዎችን ሰጥቶናል። እስቲ በአንተ በኩል ለምን ወደዛ ሄድክ? ምን አገኘ እዛ ሄደስ? በጣም ጥሩ መሳይ ወንድሜ። እኔ እንደ ግለሰብ ነው፣ አብዛኛዎቹም እንደ ግለሰብ ነው የተጋበዝ ነው። አንድ ኤርትራዊ አወል ሰይድ የሚባል ብሎገር ይሄ ጽምዶ የሚባለውን አመለካከት ዲቨሎፕ አድርጎ 2 ጊዜ በጠረፍ ላይ በኤርትራና በትግራይ ጠረፍ ያሉትን ወደ 51 ቀበሌዎች አስማምቶ ድግስ አድርጎ ወጣቶች ፉትቦል እንዲጫወቱ አድርጎ ቦልቦል እንዲጫወቱ የሀገር ሽማግሌዎች የሃይማኖት ሰዎች ምናምን አሰባስቦ ስምምነት አድርጎ አረጋግቶ እንደውም ወደ እርሻ እንዲመለሱ። ጽምዶ ማለት 2 በሬ አብረህ ከጸመድክና ካረስክ ውጤት ጥሩ ይሆናል ከአንድ በሬ የሚል ነው አመለካከት፣ እንደ ፊሎሶፊካል አመለካከት ነው። ጽምዶ ግን በሁሉ ሀገሮች ትግል ባካሄዱ ሀገሮች ውስጥ በተለያየ ስም ጽምዶ ነበረ። ስለዚህ እዛ ተጋብዘን እዛ መጣን። 3ኛው ሌቭል ነው ይሄ ብሎ እሱ ባደረገው ስፒች ለአንቂዎች፣ ምሁሮች፣ ታዋቂ ግለሰቦችም እኔ እዚህ ድረስ አድርሻለሁ፣ 3ኛውን ግን እናንተ ጋር ሰጥቻችኋለሁ። እናንተም በሰፊው ባላችሁበት ቦታና ካመጣችሁበት ሀገር ደግሞ ይሄንን የጽምዶን ፍልስፍና እንደማድርግ ወደ ላይ ከፍ አድርጋችሁ እንድትሉ ነው ብሎ በስፒቹ ላይ ተናገረ። እኔ በአረብኛ ነበር የተናገርኩት። ጽምዶ ምንድነው? ሱዳኖች አንድ ቋንቋ የሚናገሩ አንድ ባህል ያላቸው አንድ ሃይማኖት ያላቸው ክፍሎች ተዋግቶ የደረሰባቸው ጉዴታ አለ። ህዝባዊ ጽምዶ መኖር አለበት። ማንንም በማሸነፉ ላይ አይደለም ጦርነት ብቻ እንትን የሚለው ህዝቡንም የሚያስማማ አዲስ ፍልስፍና ህዝባዊ ህዝቡ አይደለም ተነስቶ የተጋደለው የፖለቲካ ኤሊቱ ነው ተከፋፍሎ ይሄን ሁሉ ጣጣ ያመጣው። ስለዚህ ህዝብ ለህዝብ መታረቅ አለበት። ለሰፊ ሰላም የሚያመጣ ትልቅ የፊሎሶፊካል ኮንሴፕት ነው። እንደዚህ አይነት ሐሳብ ነው ያመጣሁት። እናንተም ተቀብላችሁ እንድታሰፉትና ከሱዳን ምሁሮቹም ጋር እንድትነጋገሩ አልፎም ደግሞ በቀጠናችን በአፍሪካ ቀንድ ሁሉም የህብረተሰብ ክፍል ጽምዶ ምንድነው ምንም እንኳን የትግርኛ ቃልም ቢሆንም በአማርኛም በኦሮምኛም በሶማሊኛም በደቡብ ኢትዮጵያ ቋንቋዎችም መተርጎም አለበት። ጽምዶ ማለት አብረን መኖር ማለት ነው። እኛ ለልጆቻችን ጦርነት አናወርስም። ልጆቻችን በጦርነት የሚያልቁበት ምንም ምክንያት የለም። በአንድ ጊዜ ጦርነት አጋጥሟል። ከዚህ ጦርነት በኋላ አለፍ ብለን መሸጋገር አለብን። ወደ አዲስ ሁኔታ አዲስ የአፍሪካ ቀንድንም እንትን ማለት አለብን። ሊከፋፍሉን የሚፈልጉ ሰዎችና ስርዓቶቹም ሆኖ ከውጭ እጃቸውን የከተቱ ችግሮች የሚፈጥሩ ክፍሎች እነሱ ሲፈልጉ ጦርነትን የሚያደርጋሉ፣ ሲፈልጉ ደግሞ ሰላም ብሎ የራሳቸው አይነት ሰላም አምጥቶ ሰላምም ጦርነትም ሳይኖሩት በሰቆቆን እንድትኖር የሚያደርጉ ኃይሎች አሉ። ስለዚህ ሜድ ኢን የኛ የራሳችን ከራሳችን የወጣ ከባህላችን የወጣ ከፋብሪካችን የወጣ የሰላም ዘይቤ መፈጠር አለበት ነው የሚለው ጽምዶ። ይሄ እኛ ብቻ አይደለም ወይንም የኛ አካባቢ ብቻ አይደለም። ብዙ ሀገሮች የራሳቸውን ውስጣዊ ጽምዶ አድርገዋል መሳይ። ለምሳሌ ቪየትናም ስትሄድ እኚህ ሽማግሌ የመጀመሪያ የቪየትናም ርዕሰ ብሔር
መጀመሪያ ከተገነዘቡት ነገሮች ላጫውተ ነው የምፈልገው። ቬት የሚባሉ ሰዎች 70% ናቸው ቪየትናም ውስጥ። 30% ደግሞ የሚሆኑት አናሳ ብሔሮች ናቸው፣ በጣም የተናቁ ብሔሮች ናቸው። ይሄ ቬት የሚባለው የቬቶች ትምክህተኛ የነበረበት ሀገር ነው ቪየትናም። ከዛ አልፎ ተርፎ የፈረንሳይ ኮሎኒ ከሆኑ በኋላ ከ1880 ፈረንሳይ አግሬሲቭ በሆነ መልኩ ቁጥሩ ሰፊ የሆነ የቬት ሰዎችን ወደ ካቶሊክዝም ቀየረች እና እነዚህን አናሳ ብሔሮች ፈጥኖ ደራሽ በማድረግ ፖሊስ በማድረግ መረጃ በማድረግ ትናቃላችሁ ተብሎ ራሱ ገዢ መደቡ ኮሎኒያሊስቱ እየተጠቀመ በኢንተር ቪየትናሚስ ኮንፍሊክቶች ለብዙ ጊዜ እንትን ብሎ ነበር። መጨረሻ ላይ ትግሉ እየመጣ ሲመጣና የቪየትናም ህዝብ ተነስቶ የበሰለ አመራር ከሚገርም እሳቸው መጀመሪያ ቪየትናም ሲገቡና ለትግላቸው ሲገቡ እሳቸው ቬት ከሚባለው ጎሳ ወይንም ትልቁ ብሔር ነው የተወለዱት። ቬቶቹ ጋር አልሄዱም። እሳቸው ቀጥታ ሄዶ የወረዱት እነዚህ አናሳ የተናቀው ብሔር የሚባሉት ጋር ነው ሄዶ ያረፉት። ከዛም አልፎ ተርፎ ትግላቸውን ሲቀጥሉ ከነዛ ብሔር ነው አግብተው አንድ ልጅ ነው የወለዱት። እናቱ ከሚናቁ ብሔሮች ከሚል ነው። ጽምዶ ለመስራት ያደረጉት ታክቲክ ነው ፕሬዝዳንት ሆቺሚን። እኔ ህዝቤ እየታረቀ ካልመጣ የውጭ ጠላት የውስጤን ድክመት ይጠቀምና በምንም መልኩ ልናሸንፈው አንችልም። ተንኮሉ ብዙ ነው፣ ሀብት አለው፣ መሳሪያ አለው፣ ለብዙ ጊዜ ኢንዱስትሪላይዝድ የሆነ ነው። እኛ በራሳችን ብልሃት ህዝባችንን ካላዋሃድን የቪየትናም ነፃ የመውጣት እድሉ በጣም መጥፎ ይሆናል ብሎ ነው የተናገሩ። ሁለተኛ የሚገርም ነገር አሜሪካኖች ፈረንሳዮች ዳምባንፊው ላይ በ1954 ከተሸነፉ በኋላ አሜሪካኖች ያንን ፋይል ሲወስዱ ደሴም ፖሊሲ ነው የተከተሉት። ግን አንድ የጨመሩት ነገር አለ ከሚገርም ነገር መሳይ። ሰሜን ቪየትናም ላይ 4 ሚሊዮን ካቶሊክ ቪየትናሞች ነበሩ። እነሱን በመኪና ጭኖ በአንቶኖቭ ጭኖ በአውሮፕላን ጭኖ ምናምን ወደ ደቡብ ቪየትናም አመጧቸው። ደቡብ ቪየትናም ላይ የካቶሊክ መንግስት የሚባል ያቋቁማል። ስለዚህ ምንድነው በሰሜንና በደቡብ ቪየትናም የ1000 ዓመት ጦርነት እንዲኖር በካቶሊክና በነን ካቶሊክ የሆነው ህዝብ መካከል ጦርነት እንዲካሄድ የተዘጋጀ የካቶሊክ ስርዓት ደቡብ ላይ አዘጋጁ። ይሄንን መጨረሻ ላይ አሸንፎ ሲጦሉት ጀነራል ዚያፕ በለው ሌሎቹም ነው ለህዝቡ ያነጋገሩት ተሸናፊ ማሸናፊ የለም፣ ሁላችንም ቪየትናሞችንን እንደዚህ ከፋፍሎ የሚያጣላን የነበረው አሸንፈነዋል። አሁን ግን የራሳችን ጽምዶ ሁላችን ቪየትናሞችንን ተሸናፊም አሸናፊም የለም፣ በአዲስ ጅምር አብረን መሄድ አለብን በሚል የትምህርት ካሪኩለም የፕሮፓጋንዳውንም ጽምዳቸውን ሰርቶ ይሄው አሁን ቪየትናም ትልቅ የኢኮኖሚክ ሌቭል ላይ የደረሰች ነው። ሁሉ ህብረተሰብ የራሱ ጽምዶ መስራት አለበት። አሁን ጽምዶ እንደ አዲስ ካልመጣ እንጂ እነሱም አካባቢ እንደዛ እንትን ብለዋል። ሌላ አንድ በጣም ላስረዳህ የምፈልገው እንደዚህ አደጋ ሊያመጣ የሚችለውን ነገር ከሩቅ የማይ የፖለቲካ አመራር ካለን አደጋ ላይ እንወድቃለን። ሰራዊት ሰላም ብርሃንካት ሰላም ፈሊመንጣሪ ንዞባዊ ፍቅሪ ሳቦ ሃየ ነርግቦ ተሎ አባይና ደፈን አመስክለሎ። ለምሳሌ ሩዋንዳን ውሰድ መሳይ ወንድሜ። ሩዋንዳ ሁለቱ የቱሲና ሁቱ የሚባሉት አንተ በማይክሮስኮፕ እንኳን መለየት አትችልም። አንድ ቋንቋ የሚናገር በአንቱናንገ ተናጋሪ የሆኑ እድሜ ልካቸውን እዛ ሲኖሩ የነበሩት በውጭ ኃይሎች ከፍሏቸው በ3 ወር ውስጥ በጠራራ ፀሐይ 1 ሚሊዮን አፍሪካዊ ጄኖሳይድ ተደርጎ ተገድሎ ሞተ። ግን ከሚገርምህ ሩዋንዳ የፈረንጅ ህግ አልወሰደችም። እዛው እናንተ ናችሁ ያጋደላችሁ፣ እኛ በባህላችን ይሄንን እኛን ፈታለን ብሎ በጣም ሰክሰስፉል በሆነ መንገድ ችግራቸውን ፈቶ አትሊስት ከሌላው ነገር ሩዋንዳን አረጋጉና ህዝቡን አስማሙ። እኛ የኛ ሆምወርክ ነው መሰራት ያለበት። የኛን ችግር እኛን ልንፈታ የምንችለው የቀጠናውም ሆነ የሀገራችንን ልንፈታ የምንችለው ጽምዶ ማለት የሚታገለው ክፍሉ መጀመሪያ ደረጃ ከጎረቤቱና ውስጡ ካለው ህዝብ ጋር መታረቅ አለበት። አስታርቆ ደግሞ ከጎረቤቱ ህዝቦች ጋር አስታርቆ አለፍ ብሎ በአገር ደረጃ አስታርቆ መራመድ አለበት። ጠመንጃ መተኮስ ብቻ አይደለም። ጠመንጃ አስፈላጊ ነው፣
ከጠመንጃ ጋር ደግሞ በሽታውን የሚያድን ፊሎሶፊ ወይንም ጽምዶ የሚባለው መኖር አለበት። እኔ እንደ ፍልስፍና ነው ማየው። ብዙ ሀገር ውስጥ አይቻለሁ። አልጄሪያም ራሱ እኮ የራሱን ጽምዶ ሰርቷል። ሐክሚም አልጄሪያ ውስጥ ለፈረንሳይ የተዋጉ አልጄሪያኖች ነበሩ። አንዳንዶቹ ሸሽቶ ፈረንሳይ ገቡ። የቀሩትን ግን ሪኢንተግሬት አድርገ እኔ ጭንቅላቴ ከተሰረቀ መሳይ ወንድሜ ካልገባኝ ጭንቅላቴን ሰርቆ መሳሪያ ሰጥቶ ዘመዶችን እንደገል አድርጎ ምንድነው የምታደርገኝ? እኔ መልሰ አስተምረ ወደ ኋላ ቀይረ ሰው አድርገ ካልመለስከኝ ወደ ህብረተሰቡ መገባበትን መንገድ ማታዘጋጅ ከሆነ ያለ እድል ወይ መግደል ወይም ከኔ ጋር እድሜ ልክን ጦርነት መግባት ነው። እኛ ጦርነት እንዲስፋፋ አንፈልግም። ጽምዶ መድኃኒት ነው፣ ፍልስፍና ነው በማለት ያጠቃላሉ ፕሮፌሰር መሐመድ ሐሰን። እኛ ጦርነት እንዲስፋፋ አንፈልግም። ጽምዶ መድኃኒት ነው፣ ፍልስፍና ነው። ለማገባደጃ እንዲሆነን አቶ አንዳርጋቸው ጽጌ ስለ ጽምዶ፣ ስለ ኤርትራ መንግስትና ስለ አወል ስዒድ አያይዘው የተናገሩትን በማዳመጥ እንውጣ። የኤርትራ መንግስት ይላሉ አቶ አንዳርጋቸው፣ የኤርትራ መንግስት እንደሚሰራ ቃለሁኛለሁ። ነገር ግን ሙቭመንቱን ለቀውታል ያለው በራሱ እነሱ ኢንተርፌስ ሳያደርጉ መንግስት የኤርትራ ከመይ ከም ዝሰርሕ ይፈልጦ እንተኾነ ነቲ ጽምዶ ዝብል ምንቅስቃስ ናፃ ገዲፎም ኣብ ውሽጢ ህዝቢ ንሳቶም ጣልቃ ኸያቱ ደቂ ህዝቢ ዝኾኑ መንእስያትን ወከልቲ ህዝብን ኣብ ዝተፈላለየ ከባቢታት ነዚ ዕማም ንኽሰርሑ ፈቒዶምሎም እዮም። ብዘይናቶም ፍቓድ ይኸውን እዩ ዝብል እምነት የብለይ። እንተኾነ እቲ ሁሉም ነገር አንድ ህዝብ ነው በማለት ንግግራቸውን ያጠቃልላሉ አቶ አንዳርጋቸው ጽጌ። ይሄ ህዝብ የትግራይ ገበሬና የአማራ ገበሬ በየጉልቱ የምትነግድ የትግራይ እናትና በየጉልቱ የምትነግድ የአማራ እናት አባቶች እናቶች ያላቸው ፍላጎትና ስሜት 100% አንድ አይነት። ኢትዮጵያውያን ምሁራን የበሻሻን ልጅ በቀላሉ የሚተውት አይደሉም። እንቀጥል። ወደዚህው ጌታቸው ረዳን በአልጀዚራ ቴሌቪዥን በጆሮ ግንዱ ደም እስኪያልበው ድረስ ያጨናነቀችው የሆርን ሪቪው መስራች ጸዳለ ለማ ከፕሮፌሰር እስቄል ጋቢሳ ጋር ያካሄደችውንና ጽምዶ ከምን ደረጃ ላይ እንደደረሰና እሱኑ ለማጨናገፍና ለመጠምዘዝ እየተካሄደ ያለውን እንቅስቃሴ የሚያስገነዝበውን ቃለ መጠይቅ ደግሞ እንከታተል። brings me to the third topic I wanted to talk to you, Isgael. Now, in the past, it was the election in the Tigray region, it was the... ላናግርህ ወደ ፈለኩት አርስት ልሂድ። ባለፈው ጊዜ ትግራይ ውስጥ የነበረው ምርጫ ኦኤልኤፍ ኦላና ህወሓት እንደ ችግር ፈጣሪዎች ተደርገው ይታዩ ነበር። አሁን ነገሮች ተቀይረዋል። ሸሪክነት ተቀይሯል። ይህ የአብይ መንግስት እንደ ሽፋን የሚጠቀምበት አንድ ነገር አለ። እሱ ደግሞ ኢትዮጵያውያንን ይህ ካሁን በኋላ የሚመጣው ጦርነት የገዘፈና ወሳኝ መሆኑን ለማሳመን እየተጠቀመበት የሚገኝ ነው። ይህ ለኢትዮጵያ በጣም የሚበጅ ነው የሚለው አነጋገር ደግሞ ከተጨባጭነት የራቀ ነው። እኔ እንዲህ አይነት አባባል አይቻላውቅም። ስለ ቃሉ በራሱ ይበልጥ ግንዛቤ እንዲኖረኝ ፈልጋለሁ። ያ ጽምዶ የሚለው ቃል አዲስ አበባ ውስጥ ባለው ፓርቲ በኩል እንደሚነገርለት ነው ወይስ ሌላ ሚስጥር አለው? I want to learn about the term itself, what you understand by it, whether or not the definition of ጽምዶ as is provided by the ruling party in Addis. I don't understand the language that he uses. እኔ የብርሃኑ ጁላ ንግግር በፍጹም አይገባኝም። አሁን በተናገረው ላይ ግን እነዚያን ሊያገናኛቸው የሚሞክረውን ነጥቦች እኔን በገባኝ መልኩ ልግለጽልሽ። ይህ አሁን ጽምዶ እያለ የሚጠቅሰው ትግራይ ከአማራና ትግራይ ከኤርትራ ጋር ማለቱ ነው። ሰሜናውያን እየመጡባችሁ ነው በማለት የኦሮሞንና የደቡብን ህዝቦች በሙሉ ለማስፈራራት እየተደረገ የሚገኝ ነው። በትግርኛ ጽምዶ ይባላል፣ በአማርኛ ደግሞ ጥንዶ ይባላል። መጨረሻ ላይ እያሉት ያለው ግን ሰሜናውያን እየመጡባችሁ ነውና ለጦርነት ተዘጋጁ ለማለት የሚያደርጉት ነው። እነዚያ የሚጣመዱት ኃይሎች ለደቡብ ህዝቦች አደጋ መሆናቸውን ለመስበክ ነው። የብልጽግና ቡድነኞች ጽምዶን ሲገልጹት የሚጠቀሙበት ውስጠዘ አለ። ይህ ውስጠዘ ሰሜናውያን አሕዛብ ተባብረው በመምጣት ደቡብ ኢትዮጵያን ለማውደም እየመጡባችሁ ነው በማለት የደቡብ ኢትዮጵያን ህዝቦች ለማስፈራራት ያለመ ነው። ጽምዶ እንደ ማስፈራሪያ ሆኖ በደቡብ ህዝቦች ጭንቅላት ላይ እንዲቀረጽ የተቻላቸውን ሁሉ እያደረጉ ነው። ከ1960ዎቹ ጋር ሊያያይዘው መሞከሩ ግን እኔ ሊገባኝ አልቻለም ይላሉ ፕሮፌሰር እስቄል ጋቢሳ። Coming to the south and flatten the south, take over the government,
That's the goal. The Tsimdo is meant to telegraph that message to the Southerners. Now, linking it to the student movement of the 1960s is not something that I could decipher. ሰራዊት ሰላም ፍርሃንካ ሰላም ፈሊመንጣሪ ንዞባዊ ፍቕሪ ሳቦ ሃየ ንርግቦ ተሎ አባይና ደፈን ዓመፅ ክለሎ። በሉ እስኪ አሁን ደግሞ ወደዚያችው የሬሳ መሸኛ ወደ ሆነችው የጌታቸው ረዳና የሬድዋን ሁሴን ጽሑፍ እንሻገር። ጽሑፉ መሬት ላይ ያለውን መራራ ሐቅ በዲፕሎማሲ ቃላት በማድበስበስ የዓለም ማህበረሰብን ለማደናገር የተዘጋጀ የፕሮፓጋንዳ ጽሑፍ ነው። እነዚህ ሁለት ግለሰቦች ትናንት አሰቃቂው የሰሜን ኢትዮጵያ ጦርነት ሲካሄድ የሁለቱም ተፋላሚ ወገኖች ዋነኛ የፕሮፓጋንዳ መሐንዲሶችና የጦርነት አታሞ ደላቂዎች የነበሩ ናቸው። የጦርነት ወኔያቸውን ካርኩ በኋላ ደግሞ ፕሪቶሪያ ውስጥ ተገናኝተው የተቃቀፉ ናቸው። ፕሪቶሪያ ማለት በማይክል ሃመር ተዘጋጅቶ ፈርሙበት ተብለው ከፈረሙበት በኋላ ተቀዳዶ ከጠረጴዛ ስር የተጣለውን ማለቴ ነው። ረሲያን ስለሆን እንድታስታውሱት እንዲህ ብዬ ነበር። የዚያ ያልተተገበረውና የማይተገበረው የፕሪቶሪያ ስምምነት የሚባል ንትርክ መቀስቀስ ኢምክንያታዊ የቀመር መደባለቅ ህወሓትን በማውገዝና በመኮንን ትግራይ በወኪላቸው አማካይነት እንድትቀሰቀስ ዞሮ ዞሮ ወዴት ታምራለህ? ፕሪቶሪያ ወደ ተባለው ጡጦ። ፕሪቶሪያ ማለት ያ የዋሁ የትግራይ ህዝብ መፍትሄ ያመጣልናል በማለት ሲጠብቁት የነበረው እንደ ማራዘሚያ እንዲያገለግል የተቀየሰው የማይክል ሃመር አካሄድን በተመለከተ ረሲያን ስለሆን እንዲህ ብዬ ነበር። የፕሪቶሪያን ስምምነት በመተግበሩ ላይ የእናት የቀሚስ አደናቀፈኝ የሚል ማማኛ እያቀረበች ስታስተጓጉለው ሁኔታውን ይባስኑ ለማወሳሰብ ስትሞክር ቆይታለች። የትግራይ ህዝብ አሁንም የበሻሻ ልጅ ጥቂት ለሆዳቸው ያደሩ ልጆችህን ቀጥሮ ፕሪቶሪያ በሚባል የጡጦ እቅድ ስር የተወረረ መሬትህን አስመልስልሃለሁ በሚል ማማኛ ማይክል ሃመር የተባለ የወጥ ቤት ባለሙያ አዘጋጅቶ አንተኑ ለመጥበስ የምድጃውን እሳት እያርገበገበው ነው። አንድ ዘንጋ ዛሬ የትግራይ ህዝብ በላዩ ላይ የተሰሩበትን ቲያትሮች ነቅቶባቸው ትግራይን ትግራይ ለማድረግ እጅጌያቸውን ሰብስበው በተነሳሱበት ጊዜ ላይ ነው። እንግዳውስ እነዚህ ሁለት ሾረፍ አለቃሚዎች የፕሪቶሪያ ትውስታቸውን አስመልክተው እንዲህ ያሉት። ሸምጋዮቹ ይላሉ፣ የፕሪቶሪያ ሸምጋዮቹ በሁለት ልዑካን መሪዎች በኩል የታየውን ያልጠበቁት የወንድማማቻዊና ወዳጅነት ባህሪ ተስፋ ስላገኙ አንዲት ትንሽ ክፍል ውስጥ እንድንነጋገር ትተውን ወጡ በማለት ጓደኝነታቸውንና በትግራይ ህዝብ ላይ ያላቸውን ንቀት ለመግለጽ ይሞክራሉ። የህዝቦችን የሰላም ጽምዶ ፖለቲካዊ ቀለም በመቀባት የሌለ ገጽታ በመስጠት ሊያደናቅፉት ወይንም የዓለም ማህበረሰብን ለማደናገር ያካሄዱት ጥረት ይህ ወደ አልጀዚራ የላኩት ጽሑፍ የሙከራቸው ጥግ ነው። ጽምዶ የሰላም እንቅስቃሴ እንጂ እነሱ በተቃራኒው እንደሚገልጹት ቢሆን ኖሮ እነሱንም ባካተትናቸው ነበር። በአፋርና በትግራይ ድንበሮች የጀመርነው ጽምዶ ቀስ እያለ እንደ የጫካ ቃጠሎ ወደ መላዋ ኢትዮጵያ ከተዳረሰ በኋላ እሱኑ ለማጥፋት ያልተሰማራ የበሻሻ ሹመኛ አልነበረም። ከሁሉም ለሰላምና ለፍትህ ከሚታገሉ ኢትዮጵያውያን ወንድሞች ጋር ሱዳን ውስጥ ከተገናኘን በኋላ ደግሞ ስርዓቱ ጨርቁን ጣለ። የብልጽግና በቋፍ ላይ የተቀመጠ አገዛዝ መሆኑን ስላወቅኩኝ እዛ ሄጄ በመታየት ብቻ ብልጽግናዎችን እንዲጮሁ ማድረግ ይችላሉ ብዬ ነው። ከፖርት ሱዳን በኋላ ጉዳዩ ሰተት ብሎ በኒውዮርክ ወደሚገኘው የተባበሩት መንግስታት ድርጅት ዋና ጸሐፊ ጽሕፈት ቤት በገባ ጊዜ ስርዓቱ እነሆ በመዶሻ የተመታ ያህል ደንዝዟል። ይህ የነቦድካቸው ረዳ ጽሑፍ እንግዳውስ ስርዓቱ ከኮማ ከነቃ በኋላ ተጽፎ የተሰጣቸው ነው። አሁን ወደ ኋላ የሚመለስ ነገር የለም። ያ ለኤርትራውያን ሰላም ፈላጊ ለሆነው ኢትዮጵያዊና በዚህ ቀጠና ያለውን ሰላም ፈላጊ ሁሉ ሊያጠጡት የጠመቁትን እሬት ራሳቸው እየተጎነጩት ነው። እኔና ከመረብ ወንዝ ባሻገር የሚገኙ አቻዎቼ ታጥቀን ጽምዶን የያዝንበት ምክንያት ያንን ለዓመታት የቀጠሎ ጦርነትና ውዝግብን በሰላማዊ ግንኙነት ድል ለማድረግ የሚያገለግል መሳሪያ አድርገን ስላየነው ነው። እነዚህ የአብይ አህመድ እድፍ አጣቢዎች ለምንድነው ጽምዶን በመጥፎ አይን የሚመለከቱት ካል፣ አንደኛ ይህ በኤርትራና በኢትዮጵያ ህዝቦች መካከል የተጀመረው ሰላማዊ ግንኙነት ከቀጠለና ከተስፋፋ
እነዚያ ሕዝብን በጦርነትና በጥላቻ ፕሮፓጋንዳ ሲያሰባስቡት የቆዩት ፖለቲከኞች የመቋመሪያ ካርታቸውን ሊያጡ ስለሚችሉ ነው። ሁለተኛ፣ የአብይ አህመድ ስርዓት በኢትዮጵያ የእርስ በርስ ጠብና ጥርጣሬ ላይ የተመሰረተ ስለሆነ የኢትዮጵያ ሕዝቦች ጥምረትም ሆነ ከኤርትራ ሕዝብ ጋር የሚፈጠረው ሰላማዊ ግንኙነት ለስርዓቱ ህልውና ስጋት ስለሆነ ነው። ጌታቸው ረዳና ሬድዋን ሁሴን የጻፉት ደብዳቤ ዋና ዓላማ አዲስ መረጃ ለማካፈል ሳይሆን ምናልባት የጽምዶን ጉዞ የምታደናቅፍ ትንሽ ጠጠር ብትሆን ከሚል እምነት ነው። በእግረ መንገድ ደግሞ ራሳቸውን ለመኮፈስ የኢትዮጵያ መንግስት የገደለውንና በሁለቱም የተፈረመውን የፕሪቶሪያ ስምምነት የውዳሴ መዝሙር በሚመስል መልኩ ገልጸውታል። እንደ እውነቱ ከሆነ ግን የፕሪቶሪያ ስምምነት ጌታቸውን ከትግራይ በረሃዎች፣ ሬድዋንን ደግሞ ከአዲስ አበባ በፕሪቶሪያ አገናኝቶ ያስተባበረና ያስማማ እንጂ ለትግራይ ህዝብም ሆነ ለተቀረው የኢትዮጵያ ህዝብ ያስገኘለት ፋይዳ የለም። የጽሑፉ ዓላማ እንግዲያውስ ርዕሱ ላይ እንደተጠቀሰው አዲስ ጦርነትን ለማስቀረት ጥሪ ለማቅረብ ሳይሆን ከተሳካላቸው የሚያስቡትን አዲስ ጦርነት የማቀጣጠል ዓላማ ምክንያታዊ ለማድረግ በስርዓቱ የተዘጋጀ ዲፕሎማሲያዊ ሽፋን ነው። የገዛ ዜጎቹን በተደጋጋሚ በድሮን የሚጨፈጭፍና አካላዊ ዋስትና የሚከለክል ስርዓት የሰላም ሐዋርያ መስሎ ድራማ መስራት ዛሬ የጀመረው አይደለም። የቦድካቸው ረዳና የሬድዋን ሁሴን ጽሑፍ እንግዳውስ ከዚህ ውጭ የሆነ ሌላ ምስጢር የለውም። አከተመ። ምስጢር የብላን ወመዓስ ሰላም ሰራዊት ሰላም ብርሃንካት ሰላም ፈሊመንጣሪ ንዞባዊ ፍቕሪ ሰዓቦ ኻየ ንርግቦ ተሎ ኣባይና ደፍን ዓመዝክለሎ። ወደ ዲፕሎማሲ ከቀጠልን በአስመራና በካይሮ መካከል የተዘረጋው የዲፕሎማሲ መስመር ምን እንደሚመስል ደግሞ እንመልከት። የአፍሪካው ቀንድና የቀይ ባህር ቀጠና በከፍተኛ የጂኦፖለቲካ መቃየርና ውስጣዊ ቀውስ ውስጥ ባለበት ሁኔታ በአስመራና በካይሮ መካከል የተዘረጋው የዲፕሎማሲ መስመር ተራ የሁለትዮሽ ግንኙነት ሳይሆን አዲስ ቀጠናዊ ስትራቴጂያዊ ኪዳን የወለደ ፍጻሜ ሆኖ በመታየት ላይ ነው። ኤርትራ በየመድረኮቹ ከሚካሄዱት የጩኸትና የፉከራ ፖለቲካ ወጥታ በውጤት ላይ የተመሰረተ በሳል ዲፕሎማሲ በመከተል ቀጠናችንን ለማወክ የተነሳሳውን ኃላፊነት የጎደለው የውጭ ጣልቃ ገብነት አጨናግፈዋለች። ኤርትራ በሕግና በሉዓላዊነት ላይ ከሚያምኑት የአፍሪካው ቀንድና የቀይ ባህር አገራት ጋር ተባብራ የዚህን ቀጠና መረጋጋት ከሚነሳ ጣልቃ ገብነት ነፃ የሚያደርግ ኃይለኛ የጸጥታ ጋሻ መስርታ ትገኛለች። ለዛሬ እንግዳውስ ፕሬዝዳንት ኢሳያስ አፈወርቂ በግብጽ ያካሄዱትን ጉብኝት መነሻ በማድረግ የኤርትራ የዲፕሎማሲ ትርፎች፣ የተፈጠሩት ቀጠናዊ የፖለቲካ የኃይል አሰላለፎች እንዲሁም ለመጻኢ ለዚህ ቀጠና ጸጥታና ኢኮኖሚ በመነጠፍ ላይ ያለው መሰረት የሚያንጸባርቅ ትልቅ የዲፕሎማሲና የጂኦፖለቲካ አሰሳ አይተን እንመለስ። የፕሬዝዳንት ኢሳያስ አፈወርቂ የካይሮ ጉብኝት በወሳኝ ወቅት ላይ የተካሄደ በመሆኑ ትልቅ ፖለቲካዊ መልእክትና ክብደት ያለው ነው። የሁለቱም ሀገራት ታሪክ ከሺዎች ዓመታት በፊት በዘመነ ፈርዖኖች ነው የሚጀምረው። በዘመናዊ ታሪክ ላይ ደግሞ ግብጽ የኤርትራውያን ሐቀኛ ጠለላና የትግል መነሻ በመሆን ታሪካዊ ውለታ የፈጸመች ሀገር ናት። እዚህ ላይ ትንሽ ለረፍት የምትሆን አንድ ጓደኛ የጽፎ የላከልኝን ላንብብላችሁ። የአደንዛዥ እጽና የጫት ሱሰኛው ምርኮኛው አፈልጉሙ ብርሃኑ ጅሉ ኤርትራና ግብጽ በ1960 ዓመተ ምህረት ነው ጽምዶ የጀመሩት ብሏል። ኤርትራና ግብጽ ግን በ1875 እና በ1878 ዓመተ ምህረት የራስ ወልደ ሚካኤል ልጅ መስፍን ወልደ ሚካኤል ፖለቲካል ሳይንስ ተምሮ ወደ አገሩ ተመልሶ መሪ በመሆን ከአባቱ ጎን በመሰለፍ በጦርነት ተሳተፈ። ስለዚህ በ1960 ዓመተ ምህረት ሳይሆን በ1875 ነው በኤርትራና በግብጽ መካከል ጽምዶ የተጀመረው። ከታሪክ ተማር በለው ያንን ጅል ወዳጄ በማለት ያጠናቅቃል። በዘመናዊ ታሪክ ደግሞ ግብጽ የኤርትራውያን ሐቀኛ ጠለላና የትግል መጀመሪያ የሆነች ሀገር ናት። ኤርትራ ነጻነቷን ከተቀዳጀች በኋላ ደግሞ ግብጽ ከቀዳሚዎቹ ዕውቅና ከሰጡትና ኤምባሲ ከከፈቱት አገሮች አንዷ ናት። በሁለቱም አገሮች መካከል ምንም አይነት የታሪክ ጠባሳ የለም። ይህ ደግሞ አሁን በመታየት ላይ ላለው ስትራቴጂያዊ ኪዳን ጠንካራ መሰረት በመሆን ያገለግለዋል። ክቡር ፕሬዝዳንት ኢሳያስ አፈወርቂ በግብጽ ያደረጉት ጉብኝት ተራ ጉብኝት ሳይሆን ለመጻኢ የዚህ ቀጠና ጸጥታ፣ ፖለቲካና ኢኮኖሚ ዋስትና ለመስጠት እየተካሄደ የሚገኝ እንቅስቃሴ ነው። ኤርትራና ግብጽ በቀጥታ በድንበር የማይገናኙ ቢሆንም እንኳ የሚያገናኟቸው የጋራ ጥቅሞች ግን አሉ። አንደኛ፣ የቀይ ባህር ዋስትና
ቀይ ባህር ለሁለቱም ሀገሮች የህይወት መስመር ነው። ስዊዝ ካናል የግብፅ ዋነኛ የገቢ ምንጭና የደህንነት ቀለበት ነው። በቀይ ባህርና በባብ አልመንደብ የሚፈጠር አለመግባባት የግብፅን ኢኮኖሚ ክፉኛ የሚጎዳ ነው። ኤርትራ ከሰሜን እስከ ደቡብ የሚዘረጋ ከ1400 ኪሎ ሜትር በላይ የባህር ዳርቻ ስላላት በቀይ ባህር ጸጥታ ላይ ወሳኝ ተዋናይ ናት። በቀይ ባህር ሰሜናዊ ጫፍ ላይ የሚገኘው የግብፅ ስዊዝ ካናል እስትንፋስ በአሰብ አፍንጫ ስር የሚገኘው ባብ አልመንደብ ነው። ባብ አልመንደብ ቀይ ባህርና ህንዳዊ ውቅያኖስን የሚያገናኝ ቦይ ነው። ስዊዝ ካናል ደግሞ ቀይ ባህርን ከሜዲተራኒያን ባህር ጋር የሚያገናኝ ቦይ ነው። ስለዚህ ኤርትራና ግብፅ ሁለት ማነቂያ ቦዮችን የያዙ ወሳኝ አገሮች ናቸው። ሁለተኛ፣ የግብፅ ቀውስና የወደፊት ዕጣ ፈንታ። የሱዳን ሁኔታ ኤርትራና ግብፅን በጋራ የሚመለከት ሌላ ትልቅ ጉዳይ ነው። ሱዳን ውስጥ በመካሄድ ላይ ያለው ውስጣዊ ጦርነት ለአፍሪካው ቀንድ፣ ለቀይ ባህርና ለናይል ወንዝ ጸጥታ ትልቅ ስጋት ነው። ፕሬዝዳንት ኢሳያስና ፕሬዝዳንት አልሲሲ ሱዳን ውስጥ እንዴት ሰላም ሊሰፍን እንደሚችል የጋራ ምክክር አላቸው። የውጭ ኃይሎች በሱዳን እያካሄዱት ያሉትን ጣልቃ ገብነት ለማስቆምና የሱዳንን ጉዳይ ወደ ሱዳናውያን ለመመለስ ይግባባሉ። ሱዳናውያን ንምምላስን ምርድዳ ኣለዎም። ሰራዊት ሰላም ብርሃንካት ሰላም ፈሊመንጣሪ ንዞባዊ ፍቕሪ ሰዓቦ ሃየ ነርግቦ ተሎ አባይና ደኽል አመስክለሎ። የት ነህ ያላሉት እዚህ አለሁ አለ እንደሚባለው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብፅ በሄዱ ቁጥር የብልጽግና ስርዓት እኔን ለማጥቃት እየተመካከሩ ነው እያለ የተዘከሩኝ ጩኸት ማሰማት ልማድ አድርጎታል። የኤርትራና ግብፅ ወዳጅነት ኢትዮጵያን ለማነቅ እንደተደረገ ብቻ አድርገው ሊያቀርቡት ይሞክራሉ። ከዚያም ባሻገር ኤርትራ ከኢትዮጵያ ሊመጣባት የሚችለውን አደጋ ለመከላከል ነው ወደ ግብፅ የምትጠጋው ለማለትም ይደፍራሉ። ኤርትራ ከኢትዮጵያ ሊመጣባት የሚችለውን ማንኛውም ወታደራዊ አደጋ በብቃት የማምከን አቅም እንዳላት ከኛ በላይ እነዚያ የበሻሻ ልጅ አማካሪዎች ያውቃሉ። ከ1961 እስከ 1991 ዓ.ም ድረስ የተካሄደው የነጻነት ትግል እንዲሁም ከ1998 እስከ 2018 ዓ.ም ድረስ የቀጠለው የኤርትራን ሉዓላዊነት የማክበር ምከታ በራሷ ላይ በመተማመን ተዋግታ ድል የተቀዳጀች አገር ናት ኤርትራ። ግን ሐቁን እንንገር፣ በኤርትራና በግብፅ መካከል እያደገ በመሄድ ላይ ያለው ወዳጅነት ኢትዮጵያን ለማነቅ ሳይሆን ብቅ ጥልቅ የሚሉትን ያለመረጋጋት ጠንቆችን ከወዲሁ አደብ ለማስገዛት ነው። በቀጠናችን ኃላፊነት የጎደላቸው ፖለቲካዊ እርምጃዎች እንዳይወሰዱ ለመከላከል ነው ምክክር በመካሄድ ላይ ያለው። ይህን እውን ለማድረግ ኤርትራ ሸክሙን ብቻዋን ተሸክማ ለመሄድ ስለማትችል ሐሳቧን ለማካፈልና ተመሳሳይ አመለካከት ካላቸው ኃይሎች ጋር ጽምዶ ለማድረግ ትጉ ተነሳሽነት መውሰድ ከጀመረች ጥቂት የማይባል ጊዜ አሳልፋለች። ፕሬዝዳንት ኢሳያስ ግብፅ በአፍሪካው ቀንድና በቀይ ባህር ቀጠና ተገቢ ሚና እንድትጫወት በተደጋጋሚ ሲናገሩበት የቆየ ጉዳይ ነው። ግብፅ በዚህ ቀጠና ትጉ ሚና ካልተጫወተች የሚፈጠረው ክፍተት በሌሎች ጸረ ሰላምና ጸረ መረጋጋት ኃይሎች እንዲሞላ እድል መክፈት መሆኑ አስቀድሞ ግልጽ ሆኖላቸዋል። ስለዚህ ግብፅ እንደ አንዲት ተጽዕኖ የማሳደር አቅም እንዳላት አፍሪካዊትና አረባዊት አገር የዚህን ቀጠና የኃይል ሚዛን ለማስተካከል ትልቅ ሚና ያላት መሆኗ የኤርትራ እምነት ነው። ቀይ ባህር የውጭ ኃይሎች መጫወቻ ሜዳ ሆኖ መቅረት የለበትም የሚል የኤርትራ ጽኑ አቋም ነው። ፕሬዝዳንት ኢሳያስ ግብፅ ከኤርትራና ከሌሎች የቀይ ባህር አዋሳኝ የሆኑ አገሮች ጋር በመተባበር የራሳቸው የጸጥታና የመከላከል መድረክ መፍጠር አስፈላጊ መሆኑን ነው ሲመክሩ የቆዩት። በአሁኑ ጊዜ ግብፅ የአፍሪካን ቀንድ በውሃ ኃይል በሃይድሮፖለቲክስ ብቻ በመመልከት ጥቅሞቿንና ደህንነቷን ማረጋገጥ እንደማትችል ገብቷታል። ግብፅ ካላት የማኒፋክቸሪንግ፣ የሕክምና፣ የህንፃ፣ የትምህርት፣ የወታደራዊ ቴክኖሎጂና ሌሎች አቅሞችን ይዛ የአፍሪካ ቀንድን ከተቀላቀለችው ለቀጠናው ሚዛን ቀላል ጭማሪ አይደለም። ኤርትራ እንግዲያውስ ከአፍሪካው ቀንድና ከቀይ ባህር አገሮች ጋር ያላትን ወዳጅነት በማጠናከር ለመከላከያ ጋሻዋ ተጨማሪ የዲፕሎማሲና የፖለቲካ ምሽግ ፈጥራ ትገኛለች። ኤርትራ በወታደራዊ ዘርፍ ራሷን የመከላከል አቅም አላት። አሁን እየፈጠረቻቸው ያሉት ወዳጅነቶች የዲፕሎማሲ ጋሻ ለመስራት ነው። እንዲህ ማለት ማንኛውም በኤርትራ ላይ ጫና ለመፍጠር የሚሞክር ኃይል ከኤርትራ ጋር ብቻ ሳይሆን ኤርትራ ከመሰረተችው ቀጠናዊ ኪዳን ጋር ነው የሚላተመው። ሶማሊያውያን ወታደሮች ኤርትራ በአሁኑ ጊዜ ለቀጠናችን አገራት ሉዓላዊነትና ደህንነት አጥብቃ እየተሟገተች ነው። የሶማሊያን ጉዳይ በአብነት መውሰድ ይቻላል። በሶማሊያ ጉዳይ የሶማሊያን ሉዓላዊነትና አንድነት በመደገፍ የሶማሊያ ወታደሮችን በማሰልጠንና
ዲፕሎማሲያዊ ድጋፍ በመስጠት ያንን ኢትዮጵያ ከሶማሊላንድ ጋር ያደረገችውን ስምምነት አክሽፈዋለች። በሱዳን ጉዳይ ደግሞ የሱዳን ሕዝብና የመንግስት ተቋማት መብት እንዲከበር ጥሪዋን እያቀረበች ትገኛለች። ይህ አቋም ኤርትራን ከዓለም ማህበረሰብ ፊት እንደ አንዲት ዓለም አቀፍ ሕግን ስርዓትንና ቀጠናዊ መረጋጋትን እንደምታከብር ሀገር አድርጎ ያቀርባት ጀምሯል። ይህ ደግሞ ትልቅ የሞራልና ፖለቲካ ጋሻ ፈጥሮላት ይገኛል። ትልቁ ተጨማሪ ጋሻ ደግሞ ያንን በገንዘብና በጦር መሳሪያ እየተደገፈ ከኤምሬትና ከምዕራባውያን ወደ አፍሪካው ቀንድ በመምጣት ላይ የሚገኘውን አደገኛ ጎርፍ ለመገደብ በመካሄድ ላይ ያለው ጥረት ነው። ኤርትራ ከግብጽ ጋር በመስማማት ቀይ ባህርን የውጭ ኃይሎች መናኸሪያ የመሆን እድሉን አጥብባው ትገኛለች። ይህ ደግሞ ለዘለቄታ የሚያገለግል ጠንካራ ምሽግ ነው። ስለዚህ ኤርትራ ብቻዋን ከምትከላከል ይልቅ ተመሳሳይ ስጋትና ጥቅም ካላቸው ኃይሎች ጋር ጽምዶ በመፍጠር በዙሪያዋ ጠንካራ የሰላምና የጸጥታ ቀለበት በመፍጠሩ ረገድ ስኬታማ እንቅስቃሴ በማድረግ ላይ ትገኛለች። የዲፕሎማሲ ጥበብ እንዲህ ነው። ኤርትራ ይህን ጥበብ በተግባር ተርጉማ ጠላቶቿን በዲፕሎማሲ ብቃት አቀጭጫ ወዳጆችና ጓደኞችን አብዝታ ትገኛለች። በጥቅምት ወር 2004 ዓ.ም በአስመራ የተፈረመውን የኤርትራ የግብጽና የሶማሊያን ትልቁ ታሪካዊ ስምምነትን ደግሞ ሳንዘነጋ ማለት ነው። ከሱ ጋር ደግሞ ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ ያደረጉትን ጉዞ እናስታውስና ቀለበቱንም እናያይዘው። ካያያዝነው በኋላም አዲስ የቀይ ባህርና የአፍሪካው ቀንድ የጸጥታና የፖለቲካ ቀለበት ደምቆ ይታያቸዋል። ፕሬዝዳንት ኢሳያስ ፖለቲካዊ ወዳጅነቶችን በኢኮኖሚ ጥቅሞች አስደግፈው ሊያጠናክሩት እያደረጉት የሚገኘው ጥበብም ሁልጭ ብሎ ይታያቸዋል። በአስመራ በካይሮና በሪያድ መካከል የተያያዘው ሰንሰለት ፈጥሮት የሚገኘው የስታቢሊቲ ትሪያንግል ጠንካራ አጥር ነው። የቀይ ባህር ወደቦች የጦርነትና የውዝግብ ምንጭ ከሚሆኑ ይልቅ ቀጠናዊ ኢኮኖሚን የሚያንቀሳቅሱ በጋራ የሚሰሩ የልማት በሮች መሆን አለባቸው የሚል የፕሬዝዳንት ኢሳያስ አፈወርቂ ገንቢ አስተያየት በግብፃውያንና በሳውዲ አረባውያን ሙሉ ተቀባይነትን አግኝቷል። በመጪው ቅርብ ጊዜ በአሰብና በምጽዋ ብቻ ሳይሆን በመርሳ ፋጡማ ምን እንደሚደረግ ለማየት አይኖቻችንን ከፍተን መቆየት ብቻ ነው የሚያስፈልገን። ሰራዊት ሰላም ርሃንካት ሰላም ፈሊመንጣሪ ዞባዊ ፍቅሪ ሳቦ ሃየ ነርግቦ ተሎ አባይና ደፈን አመስከለሎ። በአሁኑ ጊዜ ማለት በ2026 ዓ.ም ያ በአፍሪካው ቀንድና በቀይ ባህር ቀጠና ለረጅም ዓመታት በሽባነትና አስመሳይነት ተሸፋፍኖ የቆየው የኃይሎች የፖለቲካ አሰላለፍ ገሃድ ሆኖ ወጥቷል። በዚህ ገሃድ ሆኖ በወጣው የኃይሎች አሰላለፍ አጓጉል ሆነው የቀሩ የማይታጡ ቢሆንም እንኳ በዋናነት ግን ከሁለት የተከፈሉ ናቸው። አንደኛ የሉዓላዊነትና የመረጋጋት ኪዳን። ይህ ኪዳን ኤርትራ ውስጥ የተገነባ ሲሆን ዋነኛ መሪዎቹ ደግሞ ኤርትራ፣ ግብጽ፣ ሶማሊያ፣ ሳውዲ አረቢያ እንዲሁም ሕጋዊ የሆነውን የሱዳን መንግስትን ያካትታል። የዚህ ኪዳን ባህሪ ዓለም አቀፍ ሕግን የሚያከብሩ የአገራትን ሉዓላዊነትና የግዛት አንድነትን የሚያከብሩ እንዲሁም ቀይ ባህር በቀጠናው አገራት ብቻ መጠበቅ አለበት የሚል ጠንካራ አቋም ያላቸው ናቸው። ሁለተኛ ከላሽና ተስፋፊ ኃይል። በዚህኛው ወገን አዲስ አበባ ውስጥ የሚገኘው ጨቅላ ስርዓት ላኪው የሆነችው የአረብ ኤምሬትና ወዳጃቸው ህሜት ያሉ እነዚህ ከተሳካላቸው የአፍሪካ ቀንድን ካርታ ለመቀየር የሚፈልጉ አፍራሾች ናቸው። የዚህኛው ወገን ባህሪ ለዓለም አቀፍ ሕጎች ተገዢ አለመሆን፣ የማያቋርጥ የቃላት ማስፈራሪያ ማካሄድ፣ ገንዘብ እየረጩ ሰዎችን መደለልና ከግርግር መነገድ ወዘተ ያጠቃልላል። የኤርትራ የዲፕሎማሲ እንቅስቃሴ እስካሁን በአፍሪካው ቀንድ ያስመዘገባቸውን ድሎች ደግሞ እንመልከት። አንደኛ ሶማሊያን ከመፈራረስና ከመከፋፈል አድኗታል። የሶማሊያን ሰራዊት በማሰልጠንና በማስታጠቅ ሶማሊያን ለመበታተን ታስቦ የነበረውን ሴራ አክሽፈዋለች። ሁለተኛ ግብጽን ተገቢ ድርሻዋን እንድትወጣ ቀጠናዊ መድረክ ላይ በማውጣት የኃይል ሚዛንን በማስተካከል ላይ ትገኛለች። ሶስተኛ የብልጽግና ስርዓትን የጫናና የማስፈራሪያ ፖሊሲ ፍሬቢስ በማድረግ ስርዓቱን ሙሉ በሙሉ አሽመድምዶት ይገኛል። አራተኛ ኢትዮጵያ ከሶማሊላንድ ጋር ያደረገችውን የሕጋዊ ስምምነት በማክሸፉ ረገድ ኤርትራ ከፍተኛ ሚና ተጫውታለች። አምስተኛ ቀይ ባህር የገዛ ራሱ ጠባቂዎች አግኝቶ ቀይ ባህርና የአፍሪካው ቀንድ ከምዕራባውያን አገሮች አዲስ ቅኝ ግዛት ማለት ኒዮኮሎኒያሊዝም ነፃ የማውጣት ስኬታማ የዲፕሎማሲ ኦፕሬሽን ተካሂዷል። በዓለም አቀፍ የዜና ማዕከሎች ለረጅም ዓመታት ስለ ኤርትራ የተነበበው የማጠልሸያ ዜና ዛሬ በወሬ ሳይሆን
በኤርትራ ተግባር ተሸንፎ ድራሹ ጠፍቷል። አገሮች ትንሽ ዲፕሎማሲያዊ እንቅስቃሴ ሲያደርጉ በቴሌቪዥንና በማህበራዊ ሚዲያዎች ግዙፍ የፕሮፓጋንዳ ዘመቻ ነው የሚያካሂዱት። ኤርትራ ግን በዘገምታ ስራዋን ማጠናቀቅ ነው የምትመርጠው። ዓለም አቀፍ ዜና ኤርትራን እንደተነጠለች ሀገር አድርጎ ሲያቀርባት እኚህ ከ60 ዓመታት በላይ ባካበቱት ፖለቲካዊ ተሞክሯቸው የበሰሉት በሳህል ተራሮች ጠበል የታጠቡት በአላፍ ኤርትራውያን ሕይወት የምትውለበለበውን ባንዲራ ትከሻቸው ላይ ተሸክመው ወደ የጠጠረ ዘንግ የተቀየሩት ፕሬዝደንት ኢሳያስ አፈወርቂ ግን በዘገምታ ወደ ሪያድ፣ ካይሮ፣ ሞስኮ፣ ቤጂንግ፣ ኢጣሊያና ሱዳን እየተጓዙ የዚህን ቀጠና የመጫወቻ ካርታዎች ሙሉ በሙሉ ቀይረውት ይገኛሉ። ከዚህ ጋር በማያያዝ በጭንቅላታችሁ የዲፕሎማሲ ዳማ ምን እንደሚመስል ለማስተዋል አንድ ነገር ላውጋችሁ። ፕሬዝደንት ኢሳያስ ወደ ግብጽ ሄዱ። የ3 ቀናት ጉብኝት አካሄዱ። በ3ኛው ቀን ፕሬዝደንት አልሲሲ ወደ G7 ስብሰባ ለመሳተፍ ወደ አውሮፓ ለመሄድ ተነሱ። በስብሰባው ፕሬዝደንት አልሲሲ ከፕሬዝደንት ትራምፕ ጋር ተገናኝተው ጥልቅ ውይይት አካሄዱ። መጨረሻ ላይ ደግሞ የአሜሪካው ፕሬዝደንት የህዳሴው ግድብ የናይል ወንዝን በዋናነት ደግሞ ግብጽን እየጎዳት ስለሆነ የሆነ ነገር መደረግ አለበት ብለዋል። የህዳሴ ግድብን የሚቃወም መግለጫ አውጥተዋል። ካልን በኋላ ወዳለፈው ጊዜ ደግሞ እንመለስ። ይህች ጨዋታ ካሁን ቀደም ከተደረገው የግብጽና የሳውዲ አረቢያ ጉብኝት በኋላ የሳውዲ አረቢያ ንጉሥ ወደ አሜሪካ ጉብኝትና በኤሚሬት ላይ የተላለፈው ማስጠንቀቂያ መመሳሰላቸውንስ እንዴት ትመለከቱታላችሁ? ታስታውሱ እንደሆነ ኢትዮጵያ በአፍሪካው ቀንድ የአሜሪካ የቅርብ ወዳጅ ነበረች። በሁሉም ስብሰባዎች ላይም በክብር እየተጋበዘች ትሳተፍ ነበር። ዛሬ ግን በዜናዎች እንደምትመለከቱት በጂ7 ስብሰባ ላይ በታዛቢነትም ቢሆን ጥሪ አልቀረበላትም። እንዳውም በተቃራኒው ግብጽና ኬንያ ተጋብዘው የዲፕሎማሲ ግንኙነታቸውን እያጠናከሩ ነው። ጨቅላው የበሻሻ ልጅ ያልተጋበዘበት ምክንያት እንግሊዝኛ መናገር ስለሚያዳግተው ይሆን ነው ወይስ ከዲፕሎማሲው ዳማ ጋር ተያያዥነት ይኖረው ይሆን የሚለው እነሆ ሌላ ርስት በመሆን እየቀጠለ ይገኛል። ወዳጆቼ ሰራዊት ሰላም ብርሃንካት ሰላም ፈሊመንጣሪ ንዞባዊ ፍቕሪ ሳቦ ሃየ ነርግቦ ተሎ አባይና ደኽል አመዝክል ያውን በአፍሪካ ቀንድና በቀይ ባህር ቀጠና በኤርትራና በግብጽ አመራር እያደገ በመሄድ ላይ ያለው ስትራቴጂያዊ ኪዳን ለኢትዮጵያ፣ ለኤምሬት እንዲሁም ለሁሉም በዚህ ቀጠና በገንዘባቸውና በኃይላቸው ተጽዕኖ ፈጣሪነታቸውን ለማስፋፋት የሚፈልጉ አገሮች ግልጽ ስትራቴጂያዊ መልእክት እየተላለፈ ነው። ለብልጽግና ስርዓት የተላለፈው ትልቁ መልእክት የአጉራ ዘለልነትና የፉከራ ፖለቲካ አብቅቶ መሬት ላይ ሊያመጣው የሚችል ለውጥ የለም የሚል ነው። ያ ከ130 ሚሊዮን በላይ ነን፣ ካለ ወደብ መቀጠል በጎሮሮ ታንቀህ መሞት ነው፣ በሰላም ወይም በኃይል ባህር ይኖረናል የሚል የቂልነትና የትዕቢት ንግግሩ ከተደመጠበት አዳራሽ ውጭ ቦታ የሌለው መሆኑ ተነግሯቸዋል። አብይ አህመድ በአፍሪካ ቀንድ አገራት ሉዓላዊነት ተቃራኒ የጎመን ዘር ያህል ጠጠር እንኳን መወርወር የማይችል ሽባ ተራኪ መሆኑን የሚነግር መልእክት ለላኪዎቹም ተላልፎላቸዋል። ለኤምሬት ደግሞ ቀይ ባህርና የአፍሪካው ቀንድ በገንዘብ የሚገዙ ሸቀጦች አይደሉም የሚል መልእክት ተላልፎላታል። ኤምሬት የዚህን ቀጠና የኢኮኖሚ ችግሮች በተለይ ደግሞ የኢትዮጵያንና የሱዳንን መጠቀሚያ በማድረግ ሐሳቧ ቀጠናውን መቆጣጠር ነው የነበረው። ኢትዮጵያንና የሱዳንን አማጽያን ኃይሎች በመሳሪያነት በመጠቀም ይህን ቀጠና ለመበጣጠስ የነደፈችው ስትራቴጂ በዚህ አሁን በተፈጠረው የአስመራ የካይሮና የሪያድ ኪዳን ፍርስርሱ ወጥቶ ይገኛል። ትልቁ መልእክት ከነ ማስጠንቀቂያው ነው። እሱ ደግሞ ኤርትራን መንካት ማለት መዘዙ ቀላል እንዳልሆነ ማወቅ የሚል ነው። ባጭሩ ያ ፕሬዝደንት ኢሳያስ አፈወርቂ በስውርና በጥበብ የገነቡት አዲስ ምሽግ ኤርትራና ሸሪኮቿን የማይደፈሩ አገሮች አድርጓቸዋል። እስራኤል እንደ መሐንዲስ፣ መሐመድ ቢን ዛይድ እንደ አቀላጣፊ፣ አብይ አህመድ እንደ አገልጋይ ይህን አዲስ ተጨባጭ ሁኔታ ተገንዝበው ፖሊሲዎቻቸውን ካልቀየሩ በዚህ አዲስ ማዕበል ተጠራርገው የሚጣሉበት ጊዜ አልፋ ማለትም አሃዱ ብሏል። መጨረሻ ላይ ይህ ድል የአጭር ጊዜ የእድል ፖለቲካ ሳይሆን የጽኑ አቋም፣ የትዕግስትና የበሳል ፖለቲካዊ አመራር ውጤት መሆኑ መታወቅ አለበት። ቀይ ባህርና የአፍሪካ ቀንድ አዲስ ንጋት እየመጣላቸው ነው። ኤርትራ ደግሞ በዚህ አዲስ ንጋት የምትወጣ ፀሐይ ትሆናለች። ቀጣዩ ጽንዷችን በኬንያ፣ በሶማሊያ አሊያም በካይሮ ወይም በአሜሪካ ነው የሚሆነው። ማን ያውቃል? ከጥቂት ጊዜ በኋላ ያገናኘን። መልካሙን ሁሉ ተመኘን። ዘላለማዊ ዝክርና ክብር ለሰማዕቶቻችን። ድል
ለሰብ ሰራዊት ሰላም ብርሃንካ ሰላም ፈሊመንጣሪ ንዞባዊ ፍቕሪ ሰዓቦ ሃየ ነርግቦ ተሎ ኣባይና